ምንድነው? ምን እያደረክ ነው? ቤት ድረስ ማንም ሊመጣ ይችላል። ይኸውልህ ቤት ድረስ ማንም ሊመጣ ይችላል። ለምንድን ነው የምገላት? ንገረኝ። እኔ መረጃው አልነበረኝም እኮ ለምንድን ነው የሚገላት? ማን ነው የሚገላት ብላ አትጠይቅም? ራስን ተወው። ውስጥ አትክተት። ዝቅ አድርገውና እንነጋገር እንዴት ትመዛለህ አንተ? እኮ አይደለም አመጣጣችሁ ነው። ካሜራ ይዛችሁ እኮ ምን ልጅ ነው? ልጅ አለኝ። አመት ከ6 ወር ልጅ አለኝ። ምን ከሷ ልጅ አለኝ። የምን ልጅ ነው? አንተ ትግስት ልጅ አለ? ልጅ አለኝ። ድረስ እንዴ መሳሪያ ለምን የምትወጣው? ማን ስለሆንክ ነው አንተ መሳሪያ የምትወጣው? ለየት ያለ ነገር ለማድረግ እንዳትሞክር። ቀጥታ ይዘን ትገባለህ። ሰማኛል። በማገው የምርህን ነው? ልጅ አላት? ሰላም እንዴት ነህ? ፍቅራችንን ትዳራችንን ልታፈርስ ነው የመጣው? ቁጭ በል አርፈህ። አሁን ቁጭ በል አርፈህ። በ8 ዓመት ውስጥ ብቻ ከ10 በላይ ሳይቶችን በከፍተኛ ጥራትና ታማኝነት ገንብቶ ማስረከብ የቻለው ቴምር ፕሮፐርቲስ በአሁኑ ሰዓት ቤት ለመግዛት ላሰባችሁ ታላቅ የምስራች ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ባለ 1 መኝታ 78 ካሬ በ5.4 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 117 ካሬ በ8.1 ሚሊዮን ብር ጠቅላላ ክፍያ በሳር ቤት፣ በአዋሪ፣ በፒያሳና በአያት በከፍተኛ የ35% ታላቅ ቅናሽ የእድሉ ተጠቃሚ እንዲሆኑ ተጋብዘዋል። እንዲሁም የንግድ ሱቆችን በፒያሳና በገላን ቃሊቲ በተለያዩ የካሬ አማራጮች ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃ በ0941 60 50 92 ወይንም በ0922 52 25 84 ላይ ይደውሉልን። ቴምር ፕሮፐርቲስ እሱ ውጪ ነው ያለው። ውጪ ማለት ሀገር ውጪ ነው ያለው። ያውቃል ከሀገር ውጪ ነው ያለው? አዎ ሀገር ውጪ። እርግጠኛ ነሽ? ዝም ብለህ ሂድ፣ ዝም ብለህ ሂድ፣ ዝም ብለህ ሂድ። እዛ ከሄድሽ ብዬሻለሁ። በጣም ተጉላያለሽ። ወንድምሽ የሚጉላላ ጠየቅኝ ነገር መልሼ እልሃለሁ። በቃ እዚህ እንዳለ ደግሞ እኛ መረጃው አለን እያልኩሽ። ቁጭ በል ቁጭ በል ቁጭ በል። ይሄ ታዲያ ይሄ አሁን ያገባት እያልክ ያለው ሰው አያውቅም ይሄን ነገር? ሚስቱ እንደሆነች አያውቅም? የመኮንን ሚስት እንደሆነች አያውቅም? እየሰማኸኝ ነው? አዎ። ስለዚህ ይኸውልህ አንድ ነገር አደርጋለሁ ብትል ይሁን ለመሸወድ እሞክራለሁ ምናምን ብትል በታምር እንደማይሳካል እወቅ። በእህትህም ትፈርዳለህ። እንደዛ ስታደርግ ንገረኝ እስኪ አንተ ቪትስ ለመግዛት የሚያስችል ራይድ መግዛት መስራት እንድትችል ለእህትህ ኮስሞቲክስ መክፈት እንድትችል የሚያስችል በሚሊዮን የሚቆጠር ገንዘብ ከየት መጣ? የራሴን ተጋብቶ እዛው ቤተሰቦቹ ጋር መኖር ጀምሮ የልጁ ቤተሰቦች ጋር ከዛ በኋላ ወደዚህ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ ነው ብቅ ብያለሁ። እንግዲህ ውድ ቤተሰቦች ከዚህ ቀደም በነበረው ቪዲዮ እያንዳንዱን ስለ ትዕግስት ብዙ አይነት መረጃና አስገራሚም አስነዋሪም የሆነ ዜና ሰምተን ነበር። ያንን እንግዲህ ተከትለን አዳማ ድረስ አቅንተን ነበር። ነገር ግን አዳማ በደረስንበት ሰዓት እንግዲህ እነዚህን ሰዎች ልናገኛቸው አልቻልንም። ማለትም ትዕግስትና የትዕግስት ባለቤት የተባለው ነው ደግሞ ትዕግስትን አግባት የተባለው ጠባቂዋን ልናገኛው አልቻልንም። የት ሄዱ መቼ ነው ሄዱት የሚለውን ጥያቄ ስናነሳ እንግዲህ ቤቱን ከሳምንት በፊት ለቀውት እንደወጡና ቤቱ እንደተከራየም ጭምር ነው መረጃ የደረሰ ማለት ነው። ታዲያ ያንን ነገር በማሰብ እንግዲህ ያንን ነገር በመገንዘብ የሆነ ነገር ማድረግ አለብን፣ በሆነ አይነት መንገድ ትዕግስትን ማግኘት አለብን ብለን ከቡድኑ ጋር ከተወያየን በኋላ ስለዚህ ማድረግ የነበረብን ምንድነው ወንድሟን ማለትም የድርጅቱን ሙሉ ውክልና ወስዶ ሲሰራ የነበረውን ሰው እንግዲህ ሙሉ በሙሉ እንዲናዘዝ ወይም ደግሞ የሚያውቀውን ነገር አስገድደን መረጃ ማስወጣት ነበር የኛ ስራ የነበረው ማለት ነው። ስለዚህ በዚህ መሰረት እንግዲህ መረጃችንን አግኝተናል። በዚህ መሰረት ሊናገር ይችላል። ምንድነው የተናገረው? ይህ ያገባት የድሮ ጠባቂዋ የነበረው አሁን ደግሞ ባሏ ተብሎ እየተጠራ ያለው ሰው አዲስ አበባ ላይ የሚኖርበትን ቤት ማለትም እሱ ብቻ ሳይሆን ወንድሙም ጭምር የሚኖርበትን ቤት እንደሚያውቅ ተናዟል። ስለዚህ እዛ እንዲወስደን አስገድደናል። ኦልሬዲ አሁን ያለነው እዛ አካባቢ ነው። እስኪ እንገባና ያለውን ነገር እዚህ ይኖራሉ ወይ? ከአዳማ ወጥተው እዚህ መጡ ወይ? እንዴትስ ከአዳማ ሊወጡ ቻሉ? እንዴትስ ከአዳማ ሊሸሹ ቻሉ? ይሄን ነገር እኛ ማጣራት ከጀመርን እንግዲህ ቅርብ ጊዜ ነው። በዚህ ቅርብ ጊዜ ውስጥ ምን አይነት ኢንፎርሜሽን ደርሷቸው ነው ከአዳማ ለቀው የወጡት የሚለው ነገር
አብረን የምንከታተል ይሆናል። እዚሁ ካገኘናቸውም ደግሞ እርፍ ብለን ትዕግስትንም በሰላም ወደ ቤተሰቦቿ ለመመለስና ያለችበትን ሁኔታ ለማጣራት እድል እናገኛለን ማለት ነው። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ የሚፈጠረው ነገር እንድትከታተሉ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ። እሺ ይኸውልህ ምንም አይነት ሌላ ለየት ያለ እንቅስቃሴ እንዳታደርግ፣ ለየት ያለ ነገር ለማድረግ እንዳትሞክር፣ ቀጥታ ይዘን ትገባለህ። ሰማኛል። ምንም አይነት ምልክት እንድትሰጣቸውም አልፈቅድልህም። ግልጽ ነው? ቆንጆ። ያው እኔ እርግጠኛ አይደለሁም፣ በእርግጥ ግን እዚህ አካባቢ እንደሆነ ምንም እርግጠኛ አይደለሁም። መጀመሪያ ቤቱን አውቃለሁ ብለን ያመጣህን፣ ስለዚህ ቤቱን ላይ ነው ይዘን የምትገባው። ስለዚህ ቀጥታ ይዘን ትገባለህ። ምንም አይነት ሽወዳ ለማድረግ ነው። መቼም እስካሁን የደረሰብን ነገር ታውቀዋለህ። ከዚህ በላይ እንዲደርስብን ደግሞ መፍቀድ ያለብህ አይመስለኝም። ራስህ ላይ ነው መዘዞችን እያበዛለህ። ግልጽ ነው አይደለ? ስለዚህ እንቀጥል። እሺ በቃ ሂድ፣ ቀጥል። ዝም ብለህ ቼክ እናድርገናም ብሎ ነገር ይልም። ቀጥል፣ አሳየን፣ ምራ፣ ሂድ፣ ምራ። ሁላችሁም ጥንቃቄ እንታደርጉ። ይሄኛው ይመስለኛል። ይሄ ነው ይሄ ይመስለኛል። ይመስለኛል አይደለም፣ እዚህ ጋር ቁም። ይመስለኛል ነው ያንን ሰላም ምንድን ነው ካሜራ ምናምን ምንድን ነው? ጸጋዬና ራሱ ምን ፈልጋችሁ ነው? ካሜራውን አትፈልግ። ለምንድን ነው ካሜራው ማጠፋው? እኮ ምን ፈልጋችሁ ነው? ምን እየሰራ ነው አንተ እዚህ? እኮ ለምንድን ነው የምትቀርጸው? ምን እየሰራ ነው አንተ እዚህ? ምንም ኖርማል ነው። ትዕግስት የታለች? ግባ እስኪ። ምንድን ነው? ምን እያረክ ነው? ምን እያረክ ነው? ምን እያረክ ነው? ካሜራውን አትፈልግ። ምን ፈልጋችሁ ነው? ይኸውልህ ተረጋጋ። ጸጋዬ ይኸውልህ ራስህን አረጋጋ። እኮ ካሜራውን አትፈልግ። ራስህን አረጋጋ። እሺ ራስህን አረጋጋ። ይኸውልህ ሰማኝ። ተረጋጋ። እሱን ነገር ዝቅ አድርገው። እኮ ምን ፈልጋችሁ? ዝቅ አድርገው እሱን ነገር። እሺ ልናወዋ እሺ ይጠፋል ግን እኮ ዝቅ አድርገው። እሺ በለኝ። ዝቅ አድርገው እኮ ምን ፈልጋችሁ ነው? ምን ፈልገህ እንደሆነ እንነግርሃለን። ዝቅ አድርገው። እሺ ምን ፈልጋችሁ ነው? አሁን ንገሩኝ እኮ ይኸውልህ መሳሪያ ምናምን አያስፈልግም እዚህ ጋር እኮ ምን ፈልጋችሁ ነው? ንገሩኝ። ካሜራውን አታይም? እሺ ያጠፋዋል። እሺ ይኸውልህ እሺ ያጠፋዋል። ዝቅ አድርገው። አንተ ተው ነው ወደዚህ። ይኸውልህ ጸጋዬ ስማኝ። ዝቅ አድርገውና ላወራ ብቻ ነው የምፈልገው። ላወራ ብቻ ነው የምፈልገው እኮ። ምንድነው የምታወሩ? እኮ ዝቅ አድርገውና እንናገር። ራስህ ችግር ውስጥ አትክተት። ዝቅ አድርገውና እንናገር። እኮ ካሜራውን አትፈልግ። እኛ ይኸውልህ የህግ አካላት አሉ አብረው። ራስን ተው ውስጥ አትክተት። ዝቅ አድርገውና እንናገር። እንዴት ትመዛለህ አንተ? እኮ አይደለም አመጣጣችሁ ነው። ካሜራ ይዛችሁ እኮ እሺ ይኸውልህ ልናወራ ፈልገን ነው አልኩህ እኮ። እሺ ዝቅ አድርገውና እንናገር። እሺ መጀመሪያ ካሜራውን አትፈልግ ነው። ይኸውልህ ራስ ላይ ማስረጃ እንትን እያልክ ነው። መሳሪያ ዝቅ አድርገው። መሳሪያውን ዝቅ አድርገው። የህግ አካል ላይ ነው መሳሪያ እየደቀቅን ያለው። ስለዚህ ዝቅ አድርገው። ማስረጃ ካለ አሳየኝ። እኮ እሺ ያሳያለሁ። ዝቅ አድርገው። እሱን ዝቅ አድርገው። እሺ በለኝ እኮ። እሺ ያው ዝቅ አድርግልሃል። ምንድነው ማናገር እኮ። እስኪ አስቀምጠውና እናውራ። አስቀምጠውና እናውራ። ይኸው ማንነታችንን ነገር የሚገልጽ ነው የምፈልገው። ይኸው እሺ ዝቅ አድርገውና እናውራ። ዝቅ አድርገው። ቁጭ አድርገው እኮ። ቁጭ አድርገው እኮ። ቁጭ አይደለም ቁጭ አድርገው። ስማኝ እሺ በል። ቁጭ አድርገው። ምን አድርጌ ነው? ምን ፈልጋችሁ ነው የመጣችሁት? ስማ ምን ፈልጋችሁ ነው? ቆይ ቤቴ ድረስ እንደዚህ ምን ልታረጉ ነው? ምን ፈልጋችሁ ነው? መሳሪያ ለምን ነው የምታወጣው? መሳሪያ እኮ ለምን ታወጣለህ እኮ? መሳሪያ ለምን ነው የምታወጣው? ቤቴ ድረስ መሳሪያ ለምን ነው የምታወጣው? መሳሪያ ለምን ነው የምታወጣው? መሳሪያ ለምን ነው የምታወጣው? አንተ ማን ስለሆንክ ነው መሳሪያ የምታወጣው? ማን ስለሆንክ ነው አንተ መሳሪያ የምታወጣው? ማን ስለሆንክ ነው አንተ መሳሪያ የምታወጣው ነው? አረ የህግ ሰው ላይ አላላችሁም እና መሳሪያ ለምን ነው የምትዘው? ዝም በል። ዝጋፈን አሁን ምን አጠፋሁ? ዝጋፈን ምንድነው? ዝጋፈን ድረስ መጣችሁ ተደበደበ። ዝም በል። እሺ ወይ ምንም ባላጠፋሁት ምን አድርጌ ነው? ከዚህ በላይ ምን ማድረግ ፈልገህ ነው? መሳሪያ ለምንድን ነው የምትመዝብን? መሳሪያ ለምንድን ነው የምትመዝብን? መሳሪያ እኮ ቤቴ ድረስ ይወሉ ተደራጅታችሁ በታችሁ እየቀረጣችሁ ያው ምንድነው የምትፈልጉት? አሁን ዝም በል። ጥያቄዎችን እንጠይቃለሁ። ትዕግስትን ፈልጓት። ሙሉ ቤቱን ፈልጓት። ትዕግስትን ፈልጓት።
ምንድነው አሁን ምንድነው የምትፈልጉት? አንተ ዘለመሳ የታለች? ለኔ ትዕግስት እኮ የታለች? ትዕግስት የለችም አሁን ከኔ ጋር። ምንድነው የምትፈልጉት? ምን ብለህ አንተ ቤቴ ድረስ ትዕግስት የታለች? አንተ ነህ ደግሞ ምን ብለህ ነው ቤቴ ድረስ? ሰማኛል። ትዕግስት የታለች? እንዴት አያውቁም? አማቹ አይደል እንዴ? ሁለተኛ ጊዜ ዳርክለት ለሱ ነው። እቴን ፈልገን ነው የመጣነው። ሁለተኛ ጊዜ ለሱ ነው የተዳረችለት እህትህ። ምንም ባላጠፋሁት ምንም ባላረኩት ነገር ምንድነው የምትፈልጉት? ጸጋዬ አትጩህ። አሁን በጩህ አይደል አትጩህ። እኛ የምንፈልገው ትዕግስት የት እንዳለች እንድንነግረን ነው። ባለቤት ሄደች። እንዴት ትዕግስት ካለ ባለቤት ሄደ እኮ ባለቤት የታለች? አለች ባለቤት። ስማ አገባም በኔና በሷ ፍቅር። ስማ በኔና በሷ ፍቅር ጭራሽ ፍቅር ነች እንዴ? አዎ ነች። ፍቅር ነች። ፍቅራችንን ትዳራችንን ልታፈርስ ነው የመጣው። ስማ በጥቅም ላይ የተገነባ ትዳር ነው። የምን ጥቅም? እኔ ስለምወዳት ነው ያገባኋት። ኧረ እባክህ። አዎ ስለምትወዳት ነው ያገባኋት። በጣም ነው ማፈቅራት። ሂድ አትለኝም? እኔ አፍቅራት ነው ምናምን የምትለውን ነገር እኔ ወደዛ ልሰማ አልችልም። ትጀምር አንድ ሰማኛ። አሁን ደግሞ የጮክ እንድታወራኝ አልፈልግም እኮ። አሁን የምታውቀው ነገር አለ። አሁን አንተ ምንም በቃ የጮክ እንድታወራኝም አልፈልግም አልኩ። ሰማኝ አይደል? ተረጋግተህ ጥያቄዎች እጠይቅሃለሁ፣ መልስ ትሰጠኛለህ። ሲጀመር አፍቅሪያት ነው የሚለው ውሸት ነው። አንተ ምን የምታውቀው ነገር አለ? ዝም በል። እሱን እኔ በደንብ ስለማቅ እንዴት እንዳገኛት እንዴት እንደተጋባ ስለማቅ ይኸውልህ አሁን እዚህ ስለ ፍቅር ነው ምናምን ወዳታለሁ ምናምን ብትለኝ እኔ አልሰማም። ገንዘብህን ነው የምትወደው አንተ፣ ገንዘብ ነው የምትወደው። በቃ ገንዘብ ተከፍሎ ነው ያገባት እናውቃለን። እሱንም አይደለም እኔ ስለምወዳት ነው ያገባት። አሁን አትዋሽ፣ እውነቱን ትነግራቸዋለህ። ምንድነው ዛሬ ትነግራቸዋለህ? ምንም እውነት የምነግረው ነገር የለም። እኔ ስለምወዳት እስኪ ተረጋጋና መጀመሪያ እስኪ ተረጋግተህ አየር ውስጥ ቁጭ በል። አትጩህ፣ አትንጨርጨር። ልብስን አስተካክል። አውርደው እጅህን፣ ልብስን አውርዶ ራስን አረጋጋ። አትደንፋ። ሲጀምር የህግ አካላቶችን እያየህ መሳሪያ መምዘዝ ወንጀል እንደሆነ ታውቃለህ እኮ። ቤት ድረስ ማንም ሊመጣ ይችላል። ቤት ድረስ ማንም ሊመጣ ይችላል። ገና ልናወራህ ነው እያልን ነው። ትዕግስትን ፈልገህ እንደሆነ ስንነግርህ መሳሪያ መምዘዝ ችግር እንዳለብህ ያስረዳል። ሰማኝ አይደል? ሲጀምር አንተ ማንህና ነው መሳሪያ የምትይዘው? እርግጠኛ ነኝ መሳሪያው ፍቃድ የለውም። እኔ ራሴን ለመጠበቅ ነው። ኧረ እባክህ ከምንድን ነው ራስህን የምትጠብቀው? ሲጀመር አውቀዋለሁ። ዝም በል አንተ። ከምንድን ነው ራስህን የምትጠብቀው? እኔ ራሴን መጠበቅ ስላለብኝ እኮ ከምንድን ነው ራስህን የምትጠብቀው? ራሴን ከተለያዩ አደጎች መጠበቅ ስላለብኝ። እስኪ ምንድን ነው ስራህ ምንድን ነው ንገረኝ እስኪ። አንተን በመሳሪያ እንድትጠበቅ የሚያደርግ ስራህ ምንድን ነው? እኔ ጋርድ ነኝ። ስማ ጋርድ አይደለም፣ አንድ የታመመች ሴት ጠባቂ ነበርክ። ተራ የሰፈር ወንበዴ ነበርክ። ተራ ሰፈር ላይ ቁጭ ብለህ የምትውል አለሌ ነበርክ አንተ። ሲጀምር ልንገርህ በደንብ ልንገርህ፣ ዝጋፈን ዝም በል። ትዳሬ አትበል አንተ። ትዳሬ አትበል። ለምን እንዳገባት ማላቅ እንዳይመስልህ። ስለምወዳት ነው ያገባኋት። ስለምትወዳት አላገባህም። ስለምትወዳት አላገባህም። ስለምወዳት ነው ያገባኋት አልኩህ እኮ። እንዴ አንተ ሆን ብለህ ትዳሩን ለመበጥበጥ ነው የመጣው ወይስ? በሰርግ ነው ያገባኋት። አዎ በሰርግ ነው ያገባኋት። እሷም ስለምትወደኝ እኔም ስለምወዳት። አዎ በሰርግ ነው ያገባኋት። ድል ባለ ሰርግ ነው ያገባኋት። እናውቃለን። እሷ ግን ስለምትወድ አንተ ስለምትወዳት ሳይሆን ለአንተ ገንዘብ ስለተከፈለና እዛ አዳማ እሷ የምትጠብቁበት የነበረበት ቤት በአንተ ስም ስለዞረልህ አገባህ። ጥቅምን ፍለጋ። ሲጀምር ማትጋገር ልጅ ስለምትወደኝ ብለህ ስታወራ አታፍርም እንዴ? ፍቅር ከየት እንደሚመጣ ታውቃለህ? ማትጋገር ሴት ልጅ አዎ ማትጋገር ሴት ልጅ ታፈቅረኛለች ምናምን ክፉ ነገር ከእሷ እንድትናገር አልፈልግም። የልጅ እናት እኮ ነች። የልጅ እናት ምን ማለት ነው? የልጅ እናት ነች። የምን ልጅ እናት ነው? የልጅ እናት ነች። የምን ልጅ ነው? ልጅ አለን። ዓመት ከ6 ወር ልጅ አለን። ምን ከእሷ ልጅ አለን። የምን ልጅ ነው? አንተ ከትዕግስት ልጅ አለ? ልጅ አለኝ። ያው ከትዕግስት ልጅ አለ? ትዕግስት ወላለ? የውሸት ልጅ ነው። የዓመት ከ6 ወር ልጅ አለን። እኔ በጣም ነው የምወዳት።
ምንም ነገር ሳታውቁ ሳታረጋግጡ መጣችሁ ዝም ብላችሁ ሌላ ያደም እየዋሸነሽ መርማሪ እየዋሸነኝ ሰው አጩብኝ ዝም ብላችሁ ትክክለኛውን ነገር ነው የምነግርህ። ቆይ ማለት አንተ እንዴት ህሊና ራሱ እንዴት እሺ ብሎ ይሄን ነገር አደረክ? በቃ ወዳታለሁ። ምንም ማድረግ አልችልም። እንዴ ፍቅር እኮ ነው። አብሬያት ብዙ ቆይቻለሁ። ስለዚህ ወዳታለሁ። በቃ ይሄ የውሸት ፍቅር ነው። ምንም የምታውቁት ነገር የለም። ስለምን ልጅ ነው የምታወራው? የዓመት ከ6 ወር ልጅ አለኝ። አንተ ይሄን ነገር አታውቅም። አንተ ታውቃለህ የለ ሲጀምር አንተ ስለነዚህ ሰዎች ታውቃለህ አይደል? ሞራል ያለ ሞራል ታውቃለህ አታውቅም? አላገባትም። ምን አላገባትም? ሲጀምር ተጋብቷል። እናውቃለን ይሄንን የነበራቸውን ዲል ከመኮንን ጋር የተስማማችሁበትና ክፍለ ሀገር ቤተሰቦች ድረስ ሄደ ሰርግ ደግስ እንዳገባ ታውቃለሁ። ለገንዘብ ሲል እባክህ ለገንዘብ ሲል እሱ መች ጠፋኝ እኔ። አንተ ራስህ ለገንዘብ ስትል ብዙ ነገር አድርገሃል። እህትን ሽጣል፣ እህትን ጥላል፣ እህትን ይኸው እሳት ውስጥ ከታታል እና በዚህ እህትን የማይሆን ጉድጓድ ውስጥ ከታታል። በዚህ ሁላ ጊዜ ውስጥ ስታረግ ስትወልድ እንዴት ነው የማታውቀው አንተ? ኢንፎርሜሽኑ አለ አይደለ? ስለያንዳንዱ ኢቭን አሁን ያለሁበትን ይሄንን ቤት ራሱ አውቃ ያመጣን አንተና እንዴት ነው ይሄ ኢንፎርሜሽን የሌለ? ሰማኛለህ። እኔ ስላለፈው እኮ ተጸጽቼ ነው ይሄን ሁሉ ነገር እያደረኩ እኮ እህት አርግዛ ስትወልድ የት ነበርክ? አልወለደችም። ይኸው የዓመት ከ6 ወር ልጅ አለን እያለ ነው። እንዴት ይሄ ይዋሽ ነው? የዓመት ከ6 ወር ልጅ ባለቤቴ ነች። በጣም ነው የምወዳት። ይኸውልህ ጸጌ አንድ ነገር ትሰማኛለህ? ያለ ምክንያት ምናምን የሚለውን እወዳታለሁ ምናምን የምትለውን ተረት አቁም። አንተ ገንዘብና ገንዘብን ነው የምትወደው። ግን ማለት እንዴት ሆኖ ነው የምር ከሷ ልጅ ታስወልዳት የፈለግከው? እንዴ ምን እያልከኝ ነው? ባለቤቴ እኮ ነች። የምር ልጅ አድላችሁ? የምር ልጅ ወላችሁ? አዎ የዓመት ከ6 ወር ልጅ አለ። እየዋሸ ነው። አመንከው? እየዋሸ ነው። የምን ልጅ ነው? ስለምን ልጅ ነው የምታወራው? ልጅ አለኝ። የዓመት ከ6 ወር አለ። ደኒና ክፈት ፈልጉት ፎቶ ምናምን በደንብ ይሉኝ እንጂ አሁን እናንተ ዝም ብላችሁ የሰው ትዳር ለመመስረት ድረስ ይመጣችሁ። ምንም በማያገባችሁ ነገር ምን የተፈጠረ ነገር አለ? በማያገባ የምር ነው ልጅ አላት? አይደለም። ይሄ ቁማር ነው። እናንተ ያልደረሳችሁበት ቁማር ነው። ምክንያቱም ወይ የሌላ ሰው ልጅ አሳቅፎ ዝጋ እባክህ። የሌላ ሰው ልጅ እንዴት ነው ጡት የምታጠባው? ምን ማለት ነው የሌላ ሰው ልጅ ጡት ልታጠባ የምትችለው? ለዛ ነው እናንተ አቶ መኮንን አንተ ምን አቃካው ባላ ምን ባለቤት ተደረገው ምን ማለት ነው? በቃ ሁለታችሁ አቁሙ ሁለታችሁ እኮ እንዳታወራ ምን ነገርኩ ነው። አንተ ምን እያደረጋችሁ እንደሆነ አንተ ሰማለ። ለምንድን ነው ማርከው? ማን ነገር ያወራቆ ነው? እህቴ አትበላስሪ። እየሰማኝ ነው። ባለቤቴ ነች፣ ወልዳልኛለች። እየሰማኝ ነው። እህቴ አትበላስሪሽ። በገንዘብ የበላው እንደውም እሱ ነው የሸጣት። እህቱ አንተ ነው የሸጥካት። እህቴ ነች ይላል። እስከ ዛሬ የት አባ ነበርክ? ይሄ ሁላ ነገር ስትሆን የት ነበርክ አንተ? ንገረኛ፣ የት ነበርክ? እሷ ለመልካም ስራ ያቋቋመችውን ድርጅት ለቆሻሻ ስራ እየተጠቀምክበት እህቴ ነች ትላለህ። አሁን አፍህን ሞልተህ አታፍርም? ዝቃጭ። ይኸውልህ አንተ ደግሞ ይኸውልህ ከዚህ በኋላ እንዳትጮህ። የምሬን ነው፣ እርምጃ ነው የምወስድብህ። እንዳትጮህብኝ ከዚህ በኋላ እኔ ያለውን እውነት እኮ አሁን ተረጋግተህ ነው የሚሆኛለህ። በጣም ጥሩ። ለምንድን ነው ያገባሃት? ነገርኩህ እኮ ትክክለኛ መረጃ ነው። አንድ ነገር ልንገርህ፣ እኔ እወዳታለሁ። የምሬን ነው ብለህ ጸጋዬ፣ እኔ ከሷ ልጅ መውለድ የፈለኩት እኮ የወለደችልኝ እኮ ስለምወዳት ነው እንጂ እኮ ሌላ ነገር ቢሆን እኮ እንደዚህ እኮ ከሷም አልወልድም ነበር ባልወዳት። ሁሉ ጊዜ አብሬያት የቆየሁት ስለምትወዳት አይደለም። አዳማ ላይ ያንን የሚያክል ቤት ስለተሰጠ ከዛም አልፎ ተርፎ ደግሞ ገንዘብ የሀገር ገንዘብ ስለተሰጠ አይደል? እኔ ለገንዘብ ብዬ አይደለም። እሺ መናገር ትችላለች እንደምትወዳት? አሁን ላይ መናገር ትችላለች? ደህና ነች? ተሽሏታል? ጸጋ የእውነቱን ነገር ዙሩና አንተ መልስልኝ ማለት አሁን ይኸውልህ ስማኝ፣ አሁን መናገር ትችላለች እሷ አንተ እንደምትወዳትና መግለጽ ትችላለች?
ፍቅር ማለት ምን ማለት እንደሆነ አታውቅም። አሁን ድናለች ወይ ነው? ድናለች መናገር ትችላለች። ፍቅር ማለት እኮ ምን ማለት እንደሆነ አታውቅም። እሱ እኮ ነው እኔና እሷ እንግባባለን። በምንድን ነው የምትግባቡት? በቃ በእኔና እሷ በፍቅር እኮ ማለት ይሄ ነው። አሁን ትንሽ ማስተዋወስም ትችላለች፣ መናገርም ስለዚህ ማውራት ትችላለች በደንብ ማውራት። እስኪ ጥራትና እስኪ አንተ የምር እንደምታፈቅራት ንገረን። የት አለች? አሁን መምጣት አትችልም። ለምንድን ነው መምጣት ማትችለው? አሁን አትችልም። ለምንድን ነው ማትችለው? የት አለች? የት ነች? አለች ግን አሁን መምጣት አትችልም። ለምንድን ነው መምጣት ማትችለው? ካለች የት ነች? የተሻለ ደህና እየሆነች ስለሆነ በጸበል አስገባት። ጸበል አስገባት። ማዘርጋ ክፍለ ሀገር ሄዳ እዛ ነው ያለች። እዛ ጸበል እየተመላለሰች ነው። ጸበል ትጠጣለች፣ ማዘርጋም ትገባለች። ይኸውልህ ተረተረትን አቁም። ተረት አይደለም ከምሬ ነው። መች ነው የሄደችው ማዘርጋ? አሁን አንድ 4 ቀን ነገሮችን በጣም ተዘጋጅተህበት ነው ማለት ነው። እንደምንመጣ ታውቃለህ ማለት ነው። እንደምንመጣ ታውቃ ነበር ማለት ነው። ለዛ ነው መሳሪያ ይዘህ ጠብቀን አይደለም ያ ራሴ ልጠብቅበት። ዝም በል። ምክንያቱም ከአዳማ አሸሽታችሁ ወጣችሁ፣ ቤቱን አከራይታችሁ ያንን የሚያሰለ ቤት ለምን አከራይታ ወጣ? ለምን እዚህ መጣ? ይሄ አጋጣሚ ነው እኮ። ለምን እዚህ መጣ? ያንን አከራይታ ቤቱን አይተኸዋል? ያኛው አዎ አይቼዋለሁ፣ አይቼዋለሁ። እሷን ሸኝቼ እኔ አሁን ያን የሚያህል ቤት እንዴት ብቻዬን ምን ላድርገው? ያን የሚያህል ቤት እንዴት አድርጌ ነው የሚሄድበት? ምን ማለት ነው? ምን ጸበላን ሄደችው ትመለሳለች አይደል? መቼም እዛው አትቀርም አይደል እኮ ገብቶኛል። ያው እኔና እሷ ሁለት ነን፣ ሌላ ቤተሰብ የለብንም። ያን አከራይተን የተሻለ ገንዘብ ለማግኘት እንደዚህ አይነት ቤት ብንኖር ይሻላል። ይሄ ቤት ደግሞ ይሄ ቤት እኮ የወንድም ቤት ነው አይደል? ገብቶኛል። እዚህ ብኖር ይሻለኛል ብዬ ነው። እሷ ማዘርጋ ጸበሉን ቆንጆ ላይ ነች። ከዚህ በፊት ማዘርንም ላስተዋውቃት ሲሄድ እዛ ምንድን ነው ዝም ብለህ አንተ ምንድን ነው ማዘር የምታስተዋውቃት? በሰርግ ገረላችን ላይ እንዴት ተጋባች እኮ? ከዛ በፊት ይዣት ሄጄ እዛ ጸበል ምናምን ስጠጣ ነበር ትንሽ እየተሻላት የመጣው። ለዛ ነው ድጋሚ አሁን ይሄን ተረተርን አቁም። ተረት አይደለም። ምክንያቱም ከዛ በፊት ክፍለ ሀገር ይዛት አልሄድክም። ክፍለ ሀገር የሄድከው የሰርግና የሰርግ ዕለት ነው ይዛት ሄድክ። ከዛ በፊት ክፍለ ሀገር ከማዘር ጋር ብሎ ነገር የለም። ምክንያቱም ከአንተ ጋር የሚጠብቀው የነበረው ያብቃል የተባለው ልጅ ከአንተ ጋር የተለያየው ለመጨረሻ ጊዜ ከሰርጋችሁ በኋላ ነው። እስከ ሰርጋችሁ ድረስ ግን አብራችሁ ነበር ስትጠብቋት ነበር። ስራዬ ስለሆነ አሁን መዋሸቱን መቀላቀሉን አቁም። እየሰማኸኝ ነው? መዋሸቱንና መቀላቀሉን አቁም። እውነቱን እንድነግረኝ ነው የምፈልገው። ለምን እንዳገባት ትናዘዛለህ? ምን ስትሰራ እንደቆየህ ከማግባት በፊት ምን እንደምታረጋት እንደነበረ ትነግረኛለህ። እኔ ሞዳት ልጅ ምንድነው? አንድ ነገር ልንገርህ፣ በሌላ ክስ ሁሉ አከሳለሁ። አንተ ከዚህ በፊት እሷን ገና ከእንግሊዝ እንደመጣች የምታክማት የነበረችውን ነርስ ደብድባችኋት ደፍራችኋታል። አረ ምን ዝጋፈን ደብድባችሁ ደፍራችኋታል። ይኸውልህ ትሰማኛለህ? ይሄ ሁላ ገና ያስጠይቃል። አንተ አንዲትን ነርስ ለምን መተሽ አገኘሻት? አድራሻችንን እንዴት አገኘሽው? በሚል ወስዳችሁ ጨለማ ክፍል ውስጥ ደብድባችሁ ደፍራችሁ አውጥታችሁ ጥላችኋታል። አረ በጋ አምላክ፣ አረ በጋ አምላክ፣ አረ ባካችሁ። ይኸውልህ ይሄንን ከራሷ ከነርሷ እንደበት ሰምቻለሁ። ሁለተኛ ደግሞ ከራሳችሁ ከአባላችሁ ከነበረው ያብቃል ራሱ ተናግሯል። እኔ ስለሱ አይደለም እያወራሁት ስለ ነርሷም ጭምር ነው እያወራሁት። ነርስ የሚባል ነገር አላውቅም። መጀመሪያ ከእንግሊዝ እንደመጣች ነርስ አልነበረቻት የተዘጋጀችለት መድኃኒቷን ብቻ እንድትሰጣት የተቀጠረች ለ2 ወር ያክል አሁን ይኸውልህ ወደዚህ ምናምን መጠመጣጠም አያስፈልግም። ነገሩ እውነታው ላይ ደርሼበታለሁ። አንተንም አግኝቻለሁ። ብቻ እኔን ዳፋ መወጣት የምትፈልግ ከሆነ ችግር የለውም፣ አንጠልጥዬ እወስድሃለሁ። ነገር ግን ተናዘ ከአንተ ጋር ስቲል እስካሁን ድረስ ይህን ነገር እየሰሩ ያሉትን ሰዎች እንድታጋለጥ እፈልጋለሁ። ካለበለዚያ ግን እያንዳንዱ ነገር ብቻህን ዕዳን ትወጣዋለህ። ይሄ የቃዠለት መኮንን በስም ያዞረውን ቤት ምናምን ነገር ትነጠቃለህ፣ ታያለህ፣ ትነጠቃለህ። የሰማኝ ነው። በስምን ያለው ቤቱ ከየትም አባት አታመጣውም። ምንም ስራ አልነበረህም። እዚህ ስትሯሯጥ ቀን ስራ ስትሰራ ምናምን ነበር የምትውለው እዚህ በፊት። ከዛ በኋላ ከመኮንን ጋር ይሄን ስራ ከጀመርክ በኋላ ነው ገንዘብ ማግኘት የጀመርከው። ከዛ ባሻገር ደግሞ ዝም በል። ከዛ በኋላ ደግሞ ይሄ ቤት ባንተ ስም ነው። ባንተ ስም እንዴት ሊሆን ቻለ? ከመኮንን ዞሮ እሷን ስላገባሃት። አየህ፣ ህገወጥ የሆነ ቤትም ይዛል። ስለዚህ ይሄ ደግሞ ትነጠቃለህ። አሁን እውነቱን ብትነግረኝ የተሻለ ነው።
ቀጥል። ይኸውልህ ወደዛ ወደዚህ እንዳትል፣ በሌላ መንገድም እንዲሄድ አታርገኝ፣ አትገፋፋኝ። አሁን እውነቱን ተናዘዝ። እኔ ያው የክፍለ ሀገር ልጅ ነኝ እና አጋጣሚ ነው እዚህ ነገር ውስጥ የገባሁት። የክፍለ ሀገር ልጅ እንደሆንክማ አውቃለሁ። እዚህ መጥተህ ተፈተፍተን እንደነበረ፣ ሰፈር ላይ ትቀመጥ እንደነበረ፣ ስራ ሰታጣ ድንጋይ ስታሞቅ ትውል እንደነበረ ምናምን አውቃለሁ። ከዛ ያው ወደ አዲስ አበባ መጣሁ። ከዛ እዛም ስራ ምናምን ነበር። አጋጣሚ የኛው ስራ ነበር እዛ የምጠበቅ ያው መኮንን ይባል ነበር። እዛ እሷን እየጠበቅን ነበር። ከዛ አጋጣሚ የሆነ ሀሳብ አመጣ። መጨረሻ ላይ ሁለት ነበር የቀረነው። ከሁለት አንዳችን እሷ እንድናገባት ነው። እሺ ከዛ የተሻለ ነገር ስለነበር የቀረበልኝ ህይወቴን ማስተካከል ህይወቴን መለወጥ ስለምፈልግ እሱ አልስማማም ሲል እኔ ተስማማ። እንደውም እኔ ስመለከታችሁ እንደውም ፊዚካሊም ራሱ እንደዚህ ስናያቸው ያብቃል ነው ካንተ የሚፈልገው። ግን ያው ቀልድ ያው እንደዚህ ከሆነ በኋላ ግን የምሬን ነው ብሎ ወድጃለሁ። እየቀለድኩ አተ የተረተረተና ቁምነት ተረት አይደለም። ዝም በል እውነቱን እየነገርኩ እኮ ነው። አሁን እኮ ትክክለኛ ታሪኬን እኮ እየነገርኩ ነው ያለውን ነገር አይደል። እሺ ተው፣ እሺ መብት ነው መውደድ፣ አይመለከተኝም። ግን እሺ ይሄን ሐሳብ አመጣለህ አንተ ህይወትን ለመቀየር ስትል ተስማማ። ለመቀየር ነው የገባው። እሺ ከዛ በኋላ ምን አደርጋለሁ? ወደ እሷም እየገፋኝ መኮንን ምን አደርጋለሁ? ብዙ ነገሮች በቃ ብዙ ሚስጥሮችን እንድጠብቅ ምንም ነገር እንዳልናገር፣ ያው ቤቱንም ንብረትን ብርም ያው የተደረገ ሁሉ መረጃ አለ። ሰርጉም ምን አይነት ሰርግ እንደነበረ እዛ ለየት ያለ ሰርግ ነበር። ቤተሰቦች ጋር የተደረገው መንገዱ ተሰርቶ መኪናው ማለት መንገዱ ተሰርቶ መኪናው መኪና ነበር። ብዙ መኪኖች ነበር። መኪና ሙሉ ያስገባም መንገዱ በጣም ብዙ ብር። ኦኬ መንገድ ተሰርቶ ነው መኪና ይዛችሁ የገባችሁት? መንገድ አሰረታችሁ? አዎ ያን ሁሉ ነገር ስታይ በቃ ወይ ሲጀምር አንደኛ እሷ ታማሚ ነች። ታማሚ ሴት ማግባት፣ ሁለተኛ ደግሞ በእድሜ ራሱ አትገናኙም። በጣም ትልቅ ነች ካንተ። ለገንዘብ ብዬ ነው የገባሁበት ነገር ነው። ቆይ እሺ ማለት ይሄን ሁላ ነገር ልታረግ ገንዘብ እንፈልግ ይሄን ሁላ ነገር ልታረግ ስትል ቤተሰቦች ማለት እንዴት ተስማምተው እሺ ብለው ተቀበሉ? ኖርማሊ እምቢ ብሎ ወንድሜም እምቢ ብሎ ነበር። ያው ተለምኖ ነበር ግን ያው በቃ በግድ ነው። ገንዘብ የማያደርገው ነገር የለም ማለት ቆይ በግድ ነው ማለት ቤተሰቦች በግድ እንዴት ይችላሉ? ያው ገንዘብ ሁሉ ነገር ሰማና ሲያይ ሁሉም ጸጥ አለ። ሁሉንም በገንዘብ ነው ይችላል። ገንዘብ አሳይተህ ታማሚ ሴት አግብተህ ትልቅ ሴት አግብተህ ካንተ ምን አይነት ትዳር ነው? ከዛስ ምን አይነት ትዳር ነው የሚሆነው? ትዳር ከዛ በኋላ ግን ያው ኖርማሊ ያው ልታምነኝም ላታምነኝም ትችላለህ። ለእሷ ያለኝ አመለካከት ተቀይሯል። ቆይ አንድ ጥያቄ ልጠይቅህ እስኪ። ይቺ ያገባሃት ሴት የመኮንን ሚስት እንደሆነች ታውቃለህ? አታውቅም? በፊት የድሮ ነው። በፊት አሁን ላይ ግን አለች። ኧረ እባክህ እንዴት ነው የድሮ ነው ልትባል የምችለው? ያው ይፋታል። ሰው ወልዶ እንኳን 5-6 ወልዶ ሌላ ያገባል አይደል? እና ተፋቷል እያልከኝ ነው? ተፋቷል። ታዲያ እሺ መኮንን ለምንድን ነው ለአንተ ሊድርልህ የፈለገው? እስኪ ንገረኝ። እሱ እዛ ብዙ ምክንያቶች ሊሆኑ ይችላሉ። ውጭ ሀገር ኖርማሊ ለንብረት ሲል ሊሆን ይችላል፣ ለተለያዩ ነገር ሊሆን ይችላል። ስለዚህ እሷን ለንብረት ሲል አሳብዷት ለአንተ ዳረልህ። ኖርማሊ አንተም ለገንዘብ ብለህ የእሷን መገፋት አሜን ብለህ ተቀብለህ አገባሃት። ከዛ አሁን ወደድኳት ብለህ ስታወራ አታፍርም? እሱ የራሴ ምክንያት እኮ ነው። መጀመሪያ የገባሁበትን አገባብ ነግሬያለሁ። ለገንዘብ ብዬ ነው የገባሁት። ያው ለንብረት ብዬ የሰው ልጅ ገንዘብ እኮ በምኗ ልትወዳት ቻልክ? እስኪ ንገረኝ። ወደድኳት የምትለኝ ኖርማሊ ምን እንደሆነ እኔ እንጃ። በቃ ብዙ ረጅም ጊዜ ስለቆየንም ሊሆን ይችላል። አሁን ሳጣት ግን ኖርማሊ ያው እኔ እንደዛ ሲያሰቃያት ምናምን ታሳዝነኝ ነበር። ከአንድ ቤት በሱ አልወዳትም ነበር። ኖርማሊ ታሳዝነኝ ነበር።
የሆነ እንደዚህ ተለውጣ ተሽሏት ምናምን ባይ እመኝ ነበር። በፊት ነው ማለት ሳላገባት በፊት በቃ ለሷ የሆነ ነገር ወይ ተለቃ እንደዛ ስናስጨንቃት አንድ ቤት ውስጥ የሆነ ነገር መጣ ሲባል ደግሞ ቦታ ይቀየራል ምናምን በቃ በጣም ነበር የምትሰቃየውና በጣም ታሳዝናለች። ምን አለ የሆነ ቀን ነፃ በወጣች የሆነ ህይወቷ በተቀየረ ወይ በፊት የነበረችበት ኑሮ ራሷን ያለ ያሳለፈች ነገር አሁን ማስታወሳችን ብታስታውስ ህይወቷን ብቀይር ብዬ እመኝ ነበር እና ይሄን እድል ደግሞ አገኘሁት። አሁን ገብቷል አባባል። ይሄን እድል ሳገኘው ደግሞ አሁን ከሷ ጋር የመኖር ፍላጎቴ በጣም ጨምሯል። ለገንዘብ ብዬ ባገባትም ግን አሁን በቃ እንደዚህ ጸበል ወስጄ ምናምን ብትድን ደስ ይለኝ ነበር እና በጣም አሁንም የእሷን መለወጥና ከእሷ ጋር መሆን ይፈልጋል። የምሬን ነው። ከእሷ የወለድኩት እኮ ስለምወዳት እኮ እኔ በጣም ነው እንደውም ይሄ ነገር ግራ እያገባኛል ማለት በዚህ ልክ ፍቅር ከዚህ በላይ መስዋዕትነት ይከፈላል። ይኸውልህ ለፍቅር ብዙ አይነት መስዋዕትነት ይከፈላል። ራስን አሳልፈህ እስከመስጠት ድረስ ትደርሳለህ ለፍቅር። ነገር ግን ይቺ ሴት ራሷን በማታውቅበት ሁኔታ ዝም በል ስማኝ፣ ራሷን በማታውቅበት ሁኔታ የምታደርገውን ነገር በማታውቅበት ሁኔታ ታማሚ በሆነችበት ሁኔታ ግንኙነት ፈጽሞ ልጅ ማስወለድ ማለት ሲጀምር ግንኙነት መፈጸም በራሱ እንደ መድፈር እንደሚቆጠር አታውቅም። ኖርማሊ ነገር እና እሷ እንግባባለን ምናምን የምትለውን ተረተረቶ ሰማኝ አይደል? ምክንያቱም ምናልባት በሆነ መንገድ እሷ አንተ ልትል ትችላለች ማለት አብራት ያለው አንተ ስለሆንክ እየተንከባከብካት ከሆነ ለአንተ የሆነ ፈገግታ ምናምን ልታሳይ ትችላለች። ምክንያቱም እየተንከባከብካት ከሆነ ከነበረችበት ጭንቀት ካወሰጧት ከዛ ውጭ ግን ያ የምታሳየ ፈገግታ ምናምን ነገር ከኔ ጋር ግንኙነት የማድረግ ፍላጎት አላት ምናምን ብለህ አስበህ ከሆነ ግን ይሄ ቅልነት ነው። ድንጋይ ጭንቅላት ስለሆንክ ነው እንጂ ከመጀመሪያውም ጀምሮ እንደዚህ አይነት ነገር ሲጀምር አትፈጽምም ነበር። እህት የለችም? እስኪ አንተ እህት አለች የለችም? እናት አለች? እህት እያለ እናት እያለ በሴት ልጅ ላይ እንደዚህ አይነት ተግባር መፈጸም ለገንዘብ ስትል አገባት። ኦኬ እሺ አገባት። ቢያንስ እንድትድን የምትፈልግ ከሆነ ልጅ ከማስወለድ እችን ሴትዮ ለማዳን መሯሯጥ 9 ወር ሙሉ አርግዛ ተቀምጣስ እንደዛ ስትሆን ዝም በል ከዛ በኋላ ደግሞ ወልዳ ምናምን ያለውን ነገር ይሄን ሁላ በሂደት የምትሄድበትን እሷን አንድ ቦታ ላይ ጸበል ቦታ እንዳልከው የምር የምትወዳ ከሆነ ጸበል ቦታ ላይ ወስደሃት ማዳን ትችል ነበር። ነገር ግን ግብስብስ ሰው ስለሆንክ ገብጋባና ሆዳም ስለሆንክ ለስሜት እርግጠኛ ነኝ ደግሞ ልጅ ከወለደችም ለስሜት ተገዝተ በራስ መንገድ አድርገው እንጂ እሷ ፈልገው ያደረጋችሁት ነገር የለም። ምክንያቱም እቺ ሴት ታማሚ ነች። እንደዚህ ነገር የምትወስንበት ሁኔታ የለም። ይሁን አሁን ትነግረኛለህ የት እንዳለች ብቻ ነው ማወቅ ፈልገው። እንደ ቅድሙ እናቴ ጋር ነች ከነ ልጇ ጸበል ገብታ እሱን አልሰማም። ደግሜ እውነተኛና ትክክለኛ ነገሩን እንድነግረኝ የምፈልገው የት ነው ያለችው? የት ነው ያለችው? ተናገር፣ ዝም አትበል። እኔ ራሱ ባውቀው ደስ ይለኛል። ምን ማለት ነው? ባውቀው ደስ ይለኛል። መኮንን ነው ይዟት ሄዶ። መኮንን የት አለ? እዚህ መኮንን እዚህ የት አለ? መኮንን እዚህ የት አለ? ሀገር ውስጥ የት አለ መኮንን? ሰዎች ከየት እንደላካቸው አላውቅም። እንዴት ነው ከየት እንደላካቸው አላውቅም? ምን ማለት ነው? የመኮንን ሰዎች መጡ። ስልክ ነው እኔ አንድ ስልክ ነው የተደወለልኝ። ተዘጋጅ ተባለች። ቤቱን ወዲያው እንድንለቅ ተደረገ። ቤት እንድንቀይር ተደረገ። ወዲያው ነው በአንድ ስልክ ነው። ከዛ መተው እንደቃ ይዟት ሄዱ። ምንም ማድረግ አልችልም። ከነ ልጇ ይዟት ሄዱ። ምንም ማድረግ አልችልም። ምን ነው ምንም ማድረግ አልችልም? አሁን ቆይ ምን ስትል ነበር? እወዳታለሁ፣ ወድጃታለሁ፣ ለዛ ምስል ነው ከሷ የወለድኩት። ስማ ቢያንስ እንኳን ልጅ ወልደሃል። ልጅ አብራት ነች አይደለ? ወንድ ነው ሴት? ወንድ ነው። እና ልጅን ይዘውበት ሲሄዱ ኃይል ተጠቅመው ነበረ። ለምን ይወስዷታል? ስማ ለምን ይወስዷታል?
ለምን ትወስዷታላችሁ? ወዴት ነው የምትወስዷት የሚል ጥያቄ መጠየቅ የለብህም። እና ምንም ማድረግ አልችልም። ወዴት እንደወሰዷት አላውቅም ነው የምትለው? ጠይቀህ ምንም አልነገሩኝም ነው የምትለው? እኔ ልንገርህ፣ እኔ ነበርን መጡ ወደ አንድ ስልክ ነው የተደወለልኝ። ተዘጋጁ የሚል ስልክ ነው የተደወለልኝ። ከዛ መጡ። እሱን ከዛ ነገር ምንድን ነው አልኳት። ልነግርህ እኮ ነው ምንድን ነው። ከዛ ከመጡ በኋላ ምንድን ነው ስላቸው፣ አይ የሆነ ሊያጠቃ የሚመጣ ሰው አለ፣ አንተን ነው መሰለኝ። እኔ ነው ሊያጠቃ የሚመጣ ሰው አለ፣ ሊገላት የሚፈልግ ሰው አለ፣ ሊመጣ ነው ምናምን አሉ። አጣዳደፉት። ምን ማለት ነው? ሊገላት የሚመጣ ሰው አለ ምናምን ምን ማለት ነው? ከእናንተ በላይ እየገደላት ያለ ሰው አለ? እኔ ያው መረጃውን ብዙ መረጃ ሙስሊም ከእናንተ በላይ ሊገላት የሚፈልግ ሰው አለ ወይ? ሊገላት እየሞከረ ያለ ሰው አለ? ከመኮንን በላይ ሊገላት የሚፈልግ ሰው አለ? የለም። እኔ ጠብቅ ተብዬ ነው እየጠበቅኩ ነበር። ከጠበቅነት እኮ አልፈህ እኮ ባል ሆናል። ከባልም አልፈህ የልጅ አባት ሆናል። የመጀመሪያ አገባብ ለብር ቢሆን ብሎ ቢሆንም አሁንም ደግሞ አሁን ላይ ያለህበት ሁኔታ ከዛ በላይ ሆኗል ነው አይደል? ነው ነገርኩ። ስለዚህ ዝም ብሎ አንጠልጥሎ ሲወስዳት አሜን ብለህ ከነ ልጅ አስረከብካቸው። ሊገላት የሚመጣ ሰው አለ። ለምንድን ነው የሚገላት? ንገረኝ። እኔ መረጃው አልነበረኝም እኮ ለምንድን ነው የሚገላት? ማን ነው የሚገላት ብላ አትጠይቅም ነው ምናምን ብዬ ጠየኳቸው። እሺ ከዚህ በፊት የሰራችሁ ወንጀል አለ፣ ጥፋተኛ ነች አሉ። ታዲያ ወንጀል የሰራ ሰው ይቀጣል እንጂ ይገደላል እኮ። ኖርማሊ እኔ መቀጣትም እንድገላትም ለማሳሰርም ቢሆን እኔ እንድትሸሽ ኖርማሊ ነገርኩ። መጨረሻ ላይ የወደድኳት ስለመጣሁ ስለወደድኳት እንድትተርፍልኝ ነው የፈለኩት። ታዲያ ለምን አብራሽ አልሸሸም? አንተ ወደ እነሱ ላይ ወደ ሄድሽበት ባሉ አይደለ እኮ አንተ ቤት ቀይርና እንዳይታወቅ እኮ ለምን አብራ አንተ እዚህ ከመጣ ያለ እዚህ ከመጣ እንደምትያዝ ያውቃሉ። ሁሉም እዚህ ከመጣ እንደምትያዝ ያውቃሉ። ለዛም ነው ከሷ ጋር እዚህ እንድመጡ ያልተፈለገው። እሷን ሲወስዷት ለምን አንተን አብረህ እንድታመልጥ አልተደረገም? ንገረኛ። አንተን እዚህ ወጥመድ ውስጥ ከተቱ፣ አንተን እዚህ እንድትያዝ አደረጉና እሷን ይዟት ጠፉ። አንተም እሺ ብለህ ሰጣት። ምክንያቱም ጭንቅላት አይሰራም። ይሄ ባዶ ስለሆንክ ማሰብ እንደማትችል ስለሚያውቁ ዝጋፈን አንተን እኮ ወጥመድ ውስጥ ከተቱ። አንተን እኛ መረብ ላይ እንድትወድቅ አደረጉ። እሷን ደግሞ ከእጃችን ወሰደ። እጃችን እንዳገባ አስመለጧት። ሲጀምር እሷ ወንጀለኛ አይደለችም። ወንጀል የሰራችው ወንጀል የለም። መልካምና ለኢትዮጵያ ደግ ስራ ስትሰራ የነበረች ሴት ነች። ነገር ግን ያገብጋባና ስግብግብ ባሏ መኮንን በእሷ ድርጅት ስም ወንጀል እየሰራ በእሷ ድርጅት ስም የሀገር ወጣቶችን የሀገር ስብዕናን እያጠፋ እያቆሸሸ ማንነትን እያጠፋ ባህልና ሴትን እያደበዘዘ የቆሻሻዎችን ከባህር ማዶ ያሉትን ባህላቸውን እዚህ ለማንጸባረቅ በእሷ ድርጅት በእሷ ስም ሲጠቀም ነበር። ይሄን ነገር ለማስቆም ስትሞክር እሷን አሳብዶ ወደዚህ ላካት። እናንተ ደግሞ ገንዘብ ተሰጣችሁ። የሱ ቡችላ ናቸው፣ የሱ ውሾች። ዝጋ። ታውቃለህ በደንብ አላቅም። ይሄን ሁሉ መረጃ እኔ አርግ የሚለኝን ነገር ነው። ገንዘብ ይከፈለኛል አርግ የሚባለውን ነገር ነው። ምናልባት እነዚህ የወሰዷት ሰዎች ስልካቸው አለ፣ ተደውሎላት ስልክ አለኝ ሰማኛለህ። ታውቃለህ ለቴ የተደረሽ ታውቃለህ። ንገረኝ፣ የት ነው ያለች? አንተ ረፍ ይኸውልህ፣ ረፍ ና፣ ረፍ ቁጭ በል፣ ረፍ አንተ ረፍ ና፣ ቁጭ በል፣ ቁጭ በል፣ አርፈህ አሁን ቁጭ በል፣ አርፈህ ቁጭ በል፣ አርፈህ ይኸውልህ፣ ደርሰህ ተቆርቋሪ ለመሆን እንዳትሞክር። እየሰማኸኝ ነው? ደርሰህ እህትን ፈላጊ ለመሆን እንዳትሞክር። አታስመስል። ነው ፊት ለፊት እንደዚህ ነገር ይኸውልህ፣ ስነ ስርዓትን ያዝ። ትሰማኛለህ? ዝጋፈን ዝጋ። ዝም በል። በአንተ ጦስ ነው እዚህ ነገር ውስጥ ያለችው እህት። ያኔ እንዳገኘሃት ኖሮ ለህግ ብታስረከባት ኖሮ ማለት ነው፣ ለህግ ብታሳውቅ ኖሮ ነፃ በወጣች ነበር። ዶማ አርፈህ ቁጭ በል። ይኸውልህ እነዚህ የደውለው የመጡትን ሰዎች ስልካቸው አለ። ስልክ ተደውሎልኛል ብላለ። አንድ ስልክ አለኝ። እሱን ስልክ ትሰጠኛለህ። እርግጠኛ ነኝ ከወሰዷት በኋላ የት እንዳለች ምናምን ደውለው ሳይነግሩ አይቀርም፣ ይነግሯል። እርግጠኛ ነኝ። ዝም በል። ምክንያቱም እዛ ጋር ልጅ አለች፣ አብረህ እዛ ጋር ልጅ አለች። ሚስት ያልካት ሴትም እዛ ጋር አለች።
ስለዚህ እነሱ ያሉበትን ሁኔታ ያሳውቋል። እርግጠኛ ነኝ ያንን ስልክ ትሰጠኛለህ። አንድ ስልክ አለ ሰጣለሁ። ይኸውልህ ግን ማለት ነው ሌላ ነገር ባገኝብህ ግን ማለት ነው ከዚህ ነገር ይኸውልህ ከዚህ ነገር ጋር ንክኪ ካለ ባገኝብህ የምር ውርድ እኔ ለሷ ምንም መሆን እፈልጋለሁ። እኔ እሷን እፈልጋታለሁ። የፈለግከውን ነገር አድርግ ብትለኝ እሆንልሃለሁ። ከፈለግክ ከፊት ቅደም ሙትላት ብትለኝ እሞትልሃለሁ። የምሬን ነው። እሱን እናያለን። በቃ እሱን መሞትም ካለብህ ትሞታለህ። ምንም ማለት ካለበት ታደርጋለህ። ትዕግስትን አምጥተህ ታመጣልኛለህ። ችግር የለውም። ምን ያለውን ስልክ እሰጥሃለሁ። አብሬም እንደፈለኩ ማጣቴ ምንም ነገር ስለሌለኝ በሆነ ቀዳዳ በክፍተቴ ነው የገባው። አዎ ገንዘብ ነው እኮ ድህነት ሳይሆን ይኸውልህ ይሄ የገንዘብ ድህነት ሳይሆን የአእምሮ ድህነት ነው። ስማኝ ይሄ የአእምሮ ድህነት ነው እዚህ ነገር ውስጥ የከተተ ገንዘብን ማምለከ ምልክት ላትኖር ነገር እዚች ምድር ላይ ገንዘብና የሆነ ጥቅማ ጥቅምን ይህንን በግንብ የቆመ ቤት ፍለጋ ነገ ጥለው ሸውዶኝ ናት። ራስህን የሸወድከው ማንም አልሸወደም። ወንጀለኛ ነሽ። ራስህን አእምሮን ያታለልከው ከመጀመሪያም ጀምሮ። ስማ ይሄ ግድግዳ እኮ ፍራሽ ነው። ነገ ጥለው ትሄዳለህ አንተ። መልካም ስራ ሰርተበት ብትሄድ በዚህ ምድር ላይ መልካም ስራ ሰርተበት ብትሄድ ምን ችግር አለው? እንደዚህ አይነት ገንዘብና ግንባግንብን የሆነ ብልጭልጭታ ነገር እየፈለግን የምንኖረው ለምንድን ነው? አንተ በጣም ብዙ ነገር መስራት የሚጠበቅብህ ወጣት እኮ ነህ። እያቸው እስኪ እግዚአብሔርን በአንተ እኩያ ናቸው አብዛኞቹ ከኔ ጋር ያሉ ሰዎች ለመልካም ስራ የቆሙ ማለት ነው። አብዛኞቹ ጥሩ ስራ ነው የሚሰሩት። እንዳለ ከኔ ጋር ያሉ ሰዎች ለሰው ችግር ደራሽ ናቸው። ገንዘብን አያመልኩም እነዚህ ሰዎች። ጥቂት ገንዘብ እያገኙ ወሩን ሁሉ ነፍሳቸውን ለሰው የሚሰጡ ሰዎች ናቸው። ካንተ በምንም አይተናነሱም። በኑሯቸው ከፍ ያሉ ኑሯቸው አይደለም እነዚህ ሰዎች። ነገር ግን ህሊናቸውን እንዳንተ ስላልሸጡ ነው። የአእምሮ ድሃ ስላልሆኑ ነው። ተነስታ ያዙትና ሂዱ። ተነስ አንተ ተነስ፣ ያዘው ሂድ። ተነስ አንተ ተነስ፣ ሂድ። ቆሻሾች ለማንኛውም ለቃላቶች በጣም ይቅርታ። ትክክል ነኝ። እነዚህ ሰዎች ክብር የሚገባቸውም አይደሉም። ላሞግሳቸውም ላወድሳቸውም የምችላቸው አይነት ሰዎች አሉ። ለተሳደብኩበት ሚዲያ ፊት ለፊት ለተሳደብኩበት ነው ይቅርታ እየጠየቅኩ ያለሁት። ውድ ቤተሰቦች አሁንም አላቆምም። ትዕግስትን በእጄ እስከማስገባ ድረስ አላቆምም። እስከ መጨረሻው ድረስ እፋለማለሁ። እስከ መጨረሻው ድረስ እፈልጋለሁ። እስከ መጨረሻው ድረስ ማድረግ እስካለብኝና መሄድ እስካለብኝ ድረስ እሄዳለሁ። ትዕግስትን በቅርቡ አገኛታለሁ። በቀደም የሰማነው አስነዋሪ ነገር ድጋሜ እሷን መዳሩ አስደንግጦን ሳለ አስቆጥቶን ሳለ ጭራሽ ዛሬ ደግሞ ልጅ ስለመውለዱ ሰማን። ልጅ እንዳላት ሰማን። ይህም ይበልጥ አስቀያሚና አሳፋሪ የሆነ ነገር። እንግዲህ አንዲትን ሴት ታማሚ የሆነች ሴት መናገር ማውራት የማትችልን ሴት ልጅ አስረግዞ ማስወለድ ማለት ምን ማለት ነው? ሲጀምር ይሄ ከመድፈር አይተናነስም። ጾታዊ ጥቃት ከመፈጸም አይተናነስም። ይህን ነገር እያንዳንዱ ነገር በአግባቡ የህግ አካላቶች ምርመራቸውን ከፍተው ክስ ከፍተው ምርመራቸውን አጠናክረው ውሳኔ እንዲወሰንበት ፈልጋለሁ። እናት ያለው እህት ያለው ይህን ስሜት ይረዳዋል። ለማንኛውም አብራችሁን እስካሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀጣይ እርምጃን የምደርስበትን የማገኘውን ነገር በጠቅላላ አሳውቃችኋለሁ። እሱ ጋር በምናገኘው ስልክ ደግሞ ማንን እናገኛለን፣ የማን ስልክ ነው የሚለውን ካጣራው በኋላ ወደ እናንተ መረጃውን የማደርስ ይሆናል ማለት ነው። አብራችሁን እስካሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ክብረት ይስጥልኝ ማለት ፈልጋለሁ። ውድ ቤተሰቦች ይህንን ቻናል ሰብስክራይብ ያላደረጋችሁ ላይክ እያደረጋችሁ ሰብስክራይብ ያደረጋችሁ ሼር እያደረጋችሁ ይህንን ቻናል እንድታሳድጉት እንድታበረታቱኝ ከጎኔ እንድትቆሙ ፈልጋለሁ። በተለይ ሰብስክራይብ እንዳይረሳ። ቀይዋ ምልክት ተጫኗት። ከዛ ነዶላ ምልክት ከተጫናችሁ በኋላ ኦል የምትለው ላይ አድርጉ። ቪዲዮ ወዲያው እንደለቀቁ በሰከንዶች ውስጥ ለእናንተ ያሳውቁኝ ወይም ደግሞ ኖቲፊኬሽን ይገባላችኋል ማለት ነው። ውድ ቤተሰቦች የታሪክ ብዙዎችን ያስተምራል። ብዙዎች ጋር እንዲደርስ ብዙዎች እንዲማሩበት ከእናንተ የሚጠበቀው ገና ቪዲዮን ሲጀምሩ ላይክ ማድረግ። የላይክ ምልክቷን አያስከፍልም፣ ሰዓት አይፈጅም። ቪዲዮ እንደከፈታችሁ ላይክ ብቻ ማድረግ ነው ከእናንተ የሚጠበቀው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን።
ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰናይ ጊዜ ይሁንላችሁ።